እኔ ነኝ ያመሰቃቀልኩት ቦስ። ኦኬ ሳትፈልግ ነው ጭራሽ ነው እኔ ነኝ ያመሰቃቀልኩት። ብሩኬ በአላህ ሰላም አትፈልጊውም አንቺ ህይወት ማመሰቃቀለው እኔ ወላይ አብሶ ቲክታክ ላይ ነው ዩቲዩብ ላይ ሳይሆን ቲክታክ ላይ ያሉ ኦዲየንሶች እና እዛ የሆነ ብቻ ሰላም የለም። እርግጠኛ ነኝ ሰላም የለም። ብዙዎቻችሁም ቴክስት እየላካችሁልኝ ነበር ምናምን። ባትጣሉ ደስ ይለኛል። ምክንያቱም አሁን በእኔ ምክንያት እኔም ብላችሁ ሃይሚን እንድትሰድቧት እኔ አልፈልግም፣ ተገቢ አይደለም። እሺ ሰበር ዜና ዛሬም በድጋሚ ሃይሚና ብሩኬ ተገናኝተው እንደተለመደው ሽማግሌ ሆኖ የመጣውን አስታራቂ እንዳስቀየሙት እያየን እንገኛለን። ብሎም ደግሞ ሃይሚ ህይወቴን አትበጥብጠኝ፣ ህይወቴ ልኑርበት እያለች ስትታገል እያየን ነበረ። በመቀጠልም ደግሞ ብሩኬ አንቺው ታመጩ አንቺው ታሮጩ የሚመስል አይነት ንግግሩን እየተናገረ ነበረ። እንዲሁም ኦዲየንሶችም ታዉ አትጣዱ በቲክቶክ እያለ ሲገልጽ ነበረ። ዝርዝሩ እናሰማለን፣ አብራችሁን ቆዩ። ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ሳኒ ቤት እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡ እያልኩኝ ዛሬ በነገራችን ላይ ሞልቶልኛል። ለስንተኛ ጊዜ ነው ወደ እናንተ የምመጣው ማለት ነው። በእርግጥ ግማሹ ሪከርድ ነው ከቲክታክ ያመጣሁት ሪከርድ፣ ግማሹ ደግሞ በድምፄ ማለት ነው። በዚህ በመረዋ ድምፄ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ? የቲክቶክ መንደር ምን ይኖር ይሆን እንግዲህ ወደ አመሻሽ ምን ይሆናል? አሁን ላይ እንግዲህ በተለቀቀው ቪዲዮ በሃይሚ ቤት ፈላጭ ቆራጭ ከፋች ብሩኬ ሆኗል ማለት ነው። የተጣላ ሰው ቤት ከፍቶ ሰላምታ ሰጥቶ፣ ኧረ ስንቱን እናውራው። ተው ግን ተው። እኛም ነቅተናል፣ ጉድጓድ ምሰናል ላሉ አይጦች ማለት ነው፣ ለድመቶች ግን ለነገሩ በጣም ብዙ ያልነቋሉ፣ በጣም ዋሆች አሉ አሁንም ራሱ ማለት ነው። ስለ ዛሬ ቪዲዮ ጥቂት ልበላችሁና እንግዲህ ሃይሚ ንዴቷን እልኋን እንደቀጠለች ትገኛለች። ግን ሃይሚ በዛሬው በጣም ቅር ያለኝ ነገር አለ ስነግራችሁ ቤተሰብ፣ በጣም 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 ያዘንኩበት። ምክንያቱም እሷ ብቻ ነበረች የቀረችው። በዚህ አጋጣሚ እምብርት እያሳዩ ጀርባን እየገለጡ መሄድ ይኸው እድሜ ለአዲስ አበባ፣ አዲስ አበባ የስራህን ይስጥህ። ዛሬ ራቁቷን መጣችልን የኛ ልጅ ማለት ነው። ኧረ እኔ ግን በጣም እያዘንኩ ነው ያለሁት እውነት። አንደኛ ብርድ ነው፣ ክረምት ነው፣ አሁን ዝናብ እየዘነበ ነው፣ እያያችሁት ነው ቪዲዮ። ሁለተኛ ደግሞ ምን ሊሰራላችሁ ነው እናንተ አዲስ አበባ ገብታችሁ በሳምንታችሁ ራቁት የምትሄዱት? እኔ ግራ እየገባኝ ነው የምር። እኔ ሃይሚ በጣም ነው መወዳት። ማንኛችሁ መታችሁ እዚህ ምን አገባሽ ምናምን እንዳትናገሩኝ። የተሰማኝን ያየሁትን ነገር ነው የምናገረው የእውነት። እኔ በጣም ያዘንኩት ዛሬ። ከፊቷ ሲገርመኝ ከኋላ ባዶ ነው። በጌታ ስም እንዲህ ምን እየሆናችሁ ነው ግን? እኔ ወደ ራሳችሁ ብትመለሱ ደስ ይለኛል። ይሄ የሴት ልጅ ማንነትም አይደለም፣ የኛ የኢትዮጵያንም አለባበስም አይደለም። በቃ ሲጀመር መሰልጠን በዚህ አይደለም የእውነት። እኔ በጣም ነው ማዝነው። ወደ ራሳችሁ ተመለሱ ልጆቻችን። እኔ በጣም ምኮራባቸው ካለባበስ ከምንም ሃይሚና ፍቅር በጣም ነበረ መቀናባቸው። ሃይሚማ ፍቅርም አንድ ጊዜ የሆነች አንድ ልብስ አለኝ። አሁን እንኳን ተመስገን በእኛ ጭቅጭቅ ሳጥላት አትቀርም። አንዱ ለቀን አመጣቻት። በቃ እንዲሁ ናት። ከኋላ እርቃን ነው፣ ከፊት እምብርት ማሳየት ነው። አሁን ደግሞ ሲገርሚ ደግሞ ሃይሚ ትናንትና የሚለብሰችው ይታይ ነበር፣ ጭራሽ ዛሬው ደግሞ ይብሳል። ከጀርባው ባዶ። እኔ ቤተሰብ እንዲህ አይነት ነገር ስታዩ ተቃወሙ። ስለ ቪዲዮ ብቻ የሆነ ነገር ስተታችሁ መውጣት ሳይሆን ልጆቹን የሆነ ነገር ሲያደርጉ ኖ እያልን እንደ ታላቅ እህት እየመከርን መመለስ እንዳለብን ነው የሚሰማኝ ማለት ነው ቤተሰብ። በተረፈ ብሩኬ በጣም ያስተላለፈው መልእክት አለ። ከፊት ላይ ያው ጨረፍ አድርጌ ያስገብቼላችኋለሁ። እናንተ ሙሉን ታዩታላችሁ ብዬ ስለማስብ በእኛ ምክንያት ምንም ነገር ጸብ እንዳፈጥሩ ደስ ይለናል። ብሎም ደግሞ በእኔ ምክንያት ሃይሚን ባትሰድዋት ደስ ይለኛል። ያ ማለት እንድትሰድዋት አልፈልግም ነው። ገባችሁ? እኛ ስራ እየሰራን ነው። እናንተ ደግሞ አላግባብ የሆነ ቃላት ስትናገሯት ስለማልወድ አትናገሯት እያላችሁ ነው። ስሙ ቲክቶክ ላይ እንደው ነጋ ጠባ አይናችንን ስንከፍት በጭቅጭቅ የምናያችሁ ሁሉ ወደ ራሳችሁ ተመለሱ። እነሱ ጋር ምንም አይነት ችግር እንደሌለ ነው እያሳወቅኳቸው ያሉት። ምንም አይነት ጸብ የለም። ለራሳችሁ ጊዜ ስጡ። እውነቴን ነው የምነግራችሁ። ከመጡ ሚዲያ እኔ ቲክቶክ ሲጀመር አሁን ነው በቅርብ መግባት የጀመርኩት፣ ግን
ከበፊት ጀምራችሁ ድምጻችሁ ሪከርድ የተደረገ ዩቲዩብ ላይ ሲመጣ አይ ነበር ሰማ ነበረ እና የሚያስቀና ፋሚሊ የነበረው ጨረቃ ፋሚሊ ነበር። ለካ እስከዛሬ ስላልተጣሉ ነው ያስቀናችሁት የነበረው። አሁን ደግሞ ጭራሽ እንደሌላው እናንተ ብትንትን ብላችሁ በጣም ነው የሚደብረው። የምታረጉት፣ የምትናገሩት፣ የምትሳደቡት። እቺ በጣም ልጅ ናት ሀይሚ ማለት በጣም ልጅ ናት። የሁላችንም ታናሽ እኮ ናት። የእውነት ከዩቲዩብ እኮ አንደኛ በጣም ህፃን እሷና ፍቅር ናቸው። የእውነት ለመናገር በእድሜ ማለት ነው። እያየናቸው ነው ያደጉት ካያችሁት ማለት ነው። እና በጣም ይደብራል። አንዳንዴ የምትናገሩትን ነገር በማሰብ ብታረጉት መልካም ነው። ማንም ቢያጠፋም ቢያስቀይማችሁም በንግግር መፍታት እንጂ ተሳድባችሁ እንዲሁም ደግሞ ስጦታ መልሺ በዚህ ወጥቶ በዚህ ወርዶ በጣም ብዙ ነገሮች ብቻ ያስጠላል፣ ይደብራል። ለራሳችን ጊዜ መሰጥ ይሻላል። እኛ ስደት ላይ ነው ያለነው፣ በሰው ሀገር ነው ያለነው። እነሱ መልካችንን ስማችንን የማያውቁት እኛ እንዴት ነው እዚህ የምንባለው? እርስ በርስ እኮ እኛንን የምንገናኝ ነው። እና ወደ ራሳችሁ ብትመለሱ በጣም ደስ ይለኛል። ለማንኛውም ሰላሙን ያምጣላችሁ፣ ያምጣልን። ላይክ፣ ሼር፣ ሰብስክራይብ አትርሱ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።